የሴት ልጅ ጡት በእድሜ ዘመኗ በሚፈጠሩ የተለያዩ ሆርሞኖች ላይ ተመስርቶ ይለዋወጣል። በጉርምዝናሽ ጊዜ፣ ፔሪድ ላይ ስትሆኚ፣ እርግዝና ላይ፣ ጡት በመታጠቢበት ጊዜ፣ በማረጥ ጊዜ። በዚህ ቪዲዮ ችላ ልትዩ የማይገቡሽ በጡትሽ ላይ ሊከሰቱ የሚችሉ 8 ምልክቶችን እናያለን። ወደዛ ከመግባታችን በፊት ግን የጡቶችሽን የተለያዩ ክፍሎች ለይተሽ ታውቂያለሽ? ጡቶችሽ እንደ እንባ አይነት ቅርጽ ያላቸው ሆነው ከፊት ለፊት ወጣ ብላ የምትታየው ኒፕል ወይም የጡት ጫፍ ትባላለች። የጡትን ጫፍ ከቦ የሚገኘው ጠቆር ያለው ክፍል ደግሞ አሪዮላ ይባላል። በዚህ ጠቆር ባለው ክፍል አሪዮላ በሚባለው ትንንሽ እብጠቶችን ልታዩ ትችላላችሁ። እነዚህ ኦይል ግላንድ ወይም የቅባት እጢዎች ልንላቸው እንችላለን። ይሄ ደግሞ የጡቱ ዋናው ክፍል ቦዲ ይባላል። ማለቂያው ደግሞ ወደ ብብት የሚሄደው ክፍል ነው። ስለዚህ ጡት ቀጥ ብሎ የተቀመጠ ሳይሆን ብዙዎች እንደሚያስቡት ዳያጎናሊ ጋደል ብሎ የተቀመጠ ነው። በስተመጨረሻም ጡትሽ ከደረትሽ ጋር የሚገናኝበት ጥፋት ብረስት ፎልድ የምንለው አለ። አሁን ችላ ማለት የማይገቡሽን 8 ምልክቶች እናውራ። አንደኛው ወደ ውስጥ የገባ የጡት ጫፍ ነው። ይሄም ወደ ውጭ ፖይንት ሲያደርጉ የነበሩት የጡቶችሽ ጫፎች ወደ ውስጥ ፖይንት አድርገው እንደ አግድም አይነት መስመር ሲፈጥሩ ነው። ይሄ በጣም የተለመደ ነው። ብዙ ሰዎች በተፈጥሮ እንደዚህ አይነት ኢንቨርትድ ኒፕል ወይም ወደ ውስጥ የገባ የጡት ጫፍ አላቸው። እንደዚህ ሲሆን በአብዛኛው የሚያሳስብ አይደለም ከመጀመሪያ ጀምሮ ያለ ከሆነ። ነገር ግን ከዚህ በፊት ያልነበረ አዲስ የመጣ የጡት ጫፍ ወደ ውስጥ መግባት ካለ ሐኪም ማየት ይኖርብሻል። ሁለተኛው በጡት ጫፍና አካባቢ አሪዮላ አካባቢ ላይ እንደ ራሽ አይነት ነው መቆጣት። ይሄ ቁስለት የሆነ የሚያሳክክ ቀላ ያለ እብጠት ያለው ወይም ደግሞ ወደ ውጭ ወጣ ያለ አንዳንዴም ፈሳሽ የሚያዥ ነገር ሊሆን ይችላል። እንደዚሁ ሲታይ አለርጂ ነገር ሊመስል ይችላል፣ ግን ደግሞ ከዛም በላይ የውስጥ ችግር ሊያሳይ ስለሚችል መታየቱ የተሻለ ነው። ሶስተኛው ቆዳው ወደ ውስጥ ገባ ያለ ምልክት ነው። ልክ ዲምፕል ያለው ይመስላል ቆዳው ላይ። እጅሽን በብዛት ወደ ላይ ከፍ ስታደርጊ ነው በደንብ የሚታየው። ይሄም ደግሞ ውስጥ ያለ ሌላ ችግር ሊያመለክት ይችላል። አራተኛው የጡት ቆዳ ላይ የሚወጣ እንደ ጠቃጠቆ አይነት ነገር፣ ልክ እንደ ብርቱካን ልጣጭ ወደ ውስጥ ብዙ ገባ ያለ ጠቃጠቆ ነገር ያለው ቆዳ ይፈጥራል። ይሄም የሚሆንበት ምክንያት የቆዳው ክፍል ሲወፍር እና ሲያብጥ በቆዳው መሃል ያሉ ክፍተቶች ደግሞ ይበልጥ ጎልተው እንዲታዩ ያደርጋቸዋል። ይሄ አይነት ምልክት የጡትሽ አካባቢ ቆዳሽ ላይ ካየሽ ቀጥታ ሐኪም መታየት አለብሽ። አምስተኛው የጡት አካባቢ መቅላት ወይም ሙቀት መጨመር ነው። በጡትሽ አካባቢ ያልተለመደ ሙቀት ከህመም ጋር እና መቅላት ካስተዋልሽ ምናልባት ችግር እንዳለ ያሳያል። ይሄ ማስታይተስ የምንለው ኢንፌክሽን ሊሆን ይችላል። በተለይ ደግሞ ጡት የምታጠቢ ከሆነ ከተሰነጣጠቀ የጡት ጫፍ ውስጥ ባክቴሪያዎች የሚገቡና ኢንፌክሽን ፈጥረው ሊሆን ይችላል። ነገር ግን ጡት በማታጠባ ሴት ላይ መቅላት እንዲሁም ህመም የጡት አካባቢ ላይ የምታይ ከሆነ ይበልጥ አሳሳቢ ሊሆን ስለሚችል መታየት አስፈላጊ ነው። ስድስተኛው ኒፕል ዲስቻርጅ ወይም ከጡት ጫፍ የሚወጣ ፈሳሽ ካለ ነው። እንደዚህ አይነት ከጡትሽ ውስጥ የሚወጣ ፈሳሽ ካየሽ ምክንያቱ የተለያዩ ሊሆን ይችላል። ከለሩ ይለያያል። አንዳንዴ የከለሩ መለያየት የፈሳሹን መንስኤ ሊጠቁመን ይችላል። ቢጫ ሊሆን ይችላል ወይም ደግሞ አረንጓዴ እንደ ወተት ነጭ ንጹህ ውሃ የመሰለ ሊሆን ይችላል። አንዳንድ ጊዜ ደግሞ ደም የቀላቀለ አይነት ፈሳሽ ልታይ ትችያለሽ። ይሄንንም ደግሞ ወይ በአንዱ ጡት ብቻ ላይ ሊታይ ይችላል ወይም ደግሞ በሁለቱም ጡት ላይ ልታይ ትችያለሽ። አንዳንድ ጊዜ ድንገት በራሱ ልታዩ ትችያለሽ። ልብስሽን ስታወልቂ ብራሽ ላይ ቀለሙ ተቀይሮ ወይም ረጥቦ ልታይ ትችያለሽ። አንዳንድ ጊዜ ደግሞ ሲጨመቅ የሚወጣ ሊሆን ይችላል። እንደዚህ አይነት ፈሳሽ ካየሽ ሐኪም ማማከር አለብሽ። በተለይ ደግሞ ከአንድ ጡት ብቻ የመጣ ከሆነ እርግዝና ሳይኖር ጡት እያጠባሽ ሳይኖር ይሄ ካለ መታየት ይኖርብሻል። ሰባተኛው የጡቱ መጠን መቀየር ነው። እንግዲህ በተፈጥሮ አብዛኞቹ ሴቶች እኩልና ተመሳሳይ የሆነ ግራና ቀኝ ጡት የላቸው። ይሄ ኖርማል ነው። ግን ድንገት የሆነ የአንድ ጡት መቀየር በመጠን ሊሆን ይችላል፣ በቅርጽ መቀየር ካለ ችላ መባል የሌለበት ነገር ነው፣ መታየት ያስፈልጋል። ስምንተኛው የጡት እብጠት ነው። የጡት እብጠት በብዛት ብዙ ሴቶች ላይ ሊታይ የሚችል ነገር ነው።
ወይ ጠንከር ብሎ ይወጣ ሊሆን ይችላል ወይ ለስለስ ያለ ሊሆን ይችላል አንዳንድ ጊዜ ስሙዝ የሆነ ለብቻው የምትንቀሳቀስ ትሆናለች አንዳንዴ ደግሞ አካባቢው ላይ የተጣበቀ ቅርጽ የሌለው ጫፍ ሊሆን ይችላል ግን አንዳንድ ጊዜ ከተፈጥሮ የተለየ እብጠት ነው የሚለውን ለመለየት ሊያስቸግር ይችላል በተለየው ደግሞ ወደ ውጨኛው የጡት ክፍል ቼክ ስታደርጊ በተለይ ደግሞ ፔሪድ ከማየትሽ 2 ሳምንት በፊት ቼክ የምታደርጊ ከሆነ ሊያስቸግር ይችላል ስለዚህ ተሻለው ቼክ ማድረጊያ ጊዜ ፔሪድ ካየሽ የተወሰኑ ቀናቶች በኋላ ቢሆን ይመረጣል ማወቅ ያለብን ግን ሁሉም እብጠቶች ካንሰር ናቸው ወይም ችግር አለባቸው ማለት አይደለም ቢሆንም ግን የተለየ እብጠት ካየሽ መታየትና ምንነቱን ማወቅ አስፈላጊ ነው በተጨማሪም ደግሞ የማይጠፋ እብጠት ብብት ስር ወይም ደግሞ እዚች ጋር ያለው አጥንት ስር መታየም ከሆነ ሌላ ችግር ሊያሳይ ስለሚችል ሁሉ ጊዜ መታየት የተሻለ ነው እንግዲህ አሁን ከጠቀስናቸው 8 ምልክቶች ውስጥ የምታይ ከሆነ መደንገጥ መጨነቅ አያስፈልግም ግን ሐኪም ጋር መታየትና ምንነቱን ማረጋገጥ የተሻለ ነው እነዚህ ምልክቶችን አይታችሁ በአካል ደግሞ መታየት ለምትፈልጉ ቤተሳይዳ አሜሪካን ሜዲካል ፕላዛ ከሐኪም የአካል ምርመራ ጀምሮ እንዳስፈላጊነቱ ማሞግራፊ ብሬስት አልትራሳውንድ ሁሉንም በአንድ ቦታ ማግኘት ትችላላችሁ አሁን ደግሞ የኦክቶበር ብሬስት ካንሰር አዌርነስ መንደን አስመልክቶ በእነዚህ ምርመራዎች ላይ 50% ቅናሽ ስላደረጉ ለይህንንም ተጠቃሚ መሆን ትችላላችሁ እኔ ዶክተር ዝማሬ ነኝ ሐሳብ አስተያየት ጥያቄ ካላችሁ በኮሜንት አሳውቁኝ መልካም ቀን